በመለኛ ገጽ ዛሬ የእንቁላል ቁጭ ወጥ እንዴት እንደሚዘጋጅ አሳያችኋለሁ። ይህ የምግብ አይነት ብዙውን ጊዜ በበዓላት ወቅት ዶሮ ሲወደድ እንዲሁም የዶሮ በሽታ ሲከሰት ልክ እንደ ዶሮ ወጥ የበዓል ምግቦች ላይ አብሮ ይቀርባል። ዛሬ የምናዘጋጀው የእንቁላል ቁጭ ወጥ ለ5 ሰው የሚበቃ ሲሆን ነገር ግን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። አስቀድማችሁ 1 ኪሎ ላም አርጋችሁ የፈጫችሁትን ቀይ ሽንኩርት ድስት ላይ ታደርጉትና ትንሽ ጨውና ውሃ አርጋችሁ በእንፋሎት በደንብ ታበስሉታላችሁ። ብዙውን ጊዜ ሽንኩርት ላይ ውሃና ጨው አርጌ የማበስልበት ምክንያት ከአፋር እንዲሁም ከሱዳን የሚመጣውን ሽንኩርት ስንጠቀም ለመብሰል ተጨማሪ እንፋሎት ስለሚፈልግ ነው። ነገር ግን እናንተ ቀዩን ያበሻ ሽንኩርት የምትጠቀሙ ከሆነ ጨውና ውሃ ማድረግ አይጠበቅባችሁም። ሽንኩርቱ በእንፋሎቱ ከበሰለላችሁ በኋላ በማማሰያ ከፈት አርጋችሁ እንፋሎቱ እንዲወጣ ታደርጉታላችሁ። ምግብ የምታዘጋጁበት ጠረጴዛ እንዲሁም ማማሰያችሁ እንዳይቆሽሽ ልክ እኔ እንዳደረኩት የብርጭቆ ማስቀመጫ ላይ እያስቀመጣችሁ ማዘጋጀት ይኖርባችኋል። አሁን ሽንኩርቱ ውሃውን ሙሉ ለሙሉ ከጨረሰ በኋላ 4 የሾርባ ማንኪያ የምግብ ዘይት ትጨምራላችሁ። የምግብ ዘይቱን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉትና ማማሰላችሁን ትቀጥላላችሁ። እዚህ ጋር የምግብ ዘይት ያሳነስንበት ምክንያት ቁሌቱን ለማቁላላት ብስል ቅቤ ስለምንጠቀም ነው። ነገር ግን እናንተ ብስል ቅቤ የማትጠቀሙ ከሆነ የምትጨምሩትን የምግብ ዘይት መጠን ከፍ ማድረግ ይኖርባችኋል። ከፈለጋችሁ ደግሞ ፈጽሞ ዘይት ሳትጠቀሙ በብስል ቅቤ ብቻ ማቁላላት ትችላላችሁ። አሁን 3 የሾርባ ማንኪያ በርበሬ ጨምራችሁ ከሽንኩርቱ ጋር በደንብ ታዋህዱታላችሁ። ሁላችንም ቤት የሚገኘው የበርበሬ አይነትና ይዘት ሊለያይ ስለሚችል እዚህ ጋር ልክ እኔ እንዳደረኩት በአንድ የበርበሬውን ከመጨመር ይልቅ ትንሽ እየጨመራችሁ የምትፈልጉትን አይነት ቀለም እስኪይዝ ድረስ ማማሰል ትችላላችሁ። በርበሬውን ከሽንኩርትና ከዘይቱ ጋር በደንብ ከቀላቀላችሁት በኋላ 2 የሾርባ ማንኪያ የተነጠረ ብስል ቅቤ ትጨምራላችሁ። ቅቤ እንዴት እንደሚነጠር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። እዚህ ጋር ቅቤ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ዝቅ ታደርጉትና ቅቤው እስኪቀልጥ ድረስ በደንብ አርጋችሁ ታማስሉታላችሁ። የምድጃችሁ የሙቀት መጠን ቁሌት ስታዘጋጁ ከፍ ያለ ከሆነ ሽንኩርቱን ሊያቃጥልባችሁ ይችላል። ስለዚህ ምንጊዜም ቁሌት ስታዘጋጁ የምድጃችሁን የሙቀት መጠን መካከለኛ ላይ ወይም ከዛ በታች ማድረግ ይኖርባችኋል። ቅቤውን ከጨመራችሁ በኋላ ሽንኩርቱን ቢያንስ ለ15 ደቂቃ እያማሰላችሁ በደንብ አቁላሉት። መለኛ ገጽ ላይ ተመልክታችሁ በየቤታችሁ የሞከራችሁት የምግብ እንዲሁም የመጠጥ አይነት ካለ የቴሌግራም ግሩፓችን ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። እዚህ ግሩፕ ላይ ታዲያ መላክ ያለባችሁ ነገር ከምግብ ጋር የተያያዘና ከዚህ በፊት በመለኛ ገጽ ያሳየናችሁ የምግብ እንዲሁም የመጠጥ አይነት ብቻ መሆን አለበት። ያላሳየናችሁ የምግብ አይነት ላይ አስተያየት መስጠት አንችልም። ቁሌቱን ለ15 ደቂቃ ያህል በደንብ ካማሰላችሁት በኋላ 1 የሾርባ ማንኪያ የማቁላያ ቅመም ታስገባላችሁ። የማቁላያ ቅመም ብዙ ከባድ ነገር አይደለም። የማቁላያ ቅመሙን በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ ሩቅ ሳትሄዱ እዚሁ የዩቲዩብ ገጻችን ላይ መመልከት ትችላላችሁ። ከማቁላያ ቅመሙ በተጨማሪ በመለኛ ገጽ የተለያዩ ምግቦችን ለማጣፈጥ የምንጠቀማቸውን ቅመሞች እንዴት እንደምናዘጋጃቸው መማር ከፈለጋችሁ እነሱንም በዝርዝር እዚሁ ገጻችን ላይ ታገኙታላችሁ። የማቁላያ ቅመሙን ጨምራችሁ ለ10 ደቂቃ ያህል በደንብ ካቁላላችሁት በኋላ የፈላ ውሃ ጠብ እያረጋችሁ ቁሌቱን ታላሉታላችሁ። እዚህ ጋር ቁሌቱን ለማላላት ፈጽሞ ቀዝቃዛ ውሃ መጠቀም የለባችሁም። ሁልጊዜም ቢሆን ቁሌት ለማላላት እንዲሁም ቁሌት ላይ ውሃ ለመከለስ ስታስቡ ምንጊዜም መጠቀም ያለባችሁ የፈላ ውሃ መሆን አለበት። የፈላ ውሃውን ቁሌቱ ላይ ጠብ እያረጋችሁ የተጠቀለለው ቁሌት ላላ እስኪል እንዲሁም በውስጡ ያለውን ቅባት እስኪተፋ ድረስ ውሃ ጠብ እያረጋችሁ ማማሰል ይኖርባችኋል።
ቁሌቱን በተወሰነ መልኩ ላላ ካደረጋችሁት በኋላ አንድ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርቱ የወጣችን መጣፈጥ አንዱ ሚስጥር ስለሆነ ነጭ ሽንኩርት መጨመራችሁን እንዳዘነጉ። ነጭ ሽንኩርቱን ቁሌቱ ላይ ከጨመራችሁ በኋላ ቢያንስ ለ7 ደቂቃ በደንብ አርጋችሁ እያማሰላችሁ ቀላቅሉት። የምድጃችሁን የሙቀት መጠን የበለጠ ዝቅ ካረጋችሁት ደግሞ ልክ እኔ እንደማደርገው እየከደናችሁ በእንፋሎት ትንሽ ማብሰል ትችላላችሁ። ይህም ሂደት የነጭ ሽንኩርቱን ጠንካራ ጣዕም ትንሽ ላላ ያደርግላችኋል። በተጨማሪ የበለጠ ላላ እንዲልልን መሃል ላይ የፈላ ውሃ ጠብ እያረጋችሁ ማማሰል እንዳዘነጉ። የዛሬውን የመለኛ ቪዲዮ ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ሆናችሁ እየተመለከታችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ ጻፉልን። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። ከሌሎች የመለኛ ገጾች አንጻር የዩቲዩብ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ስለዚህ ምንጊዜም ቢሆን የመለኛ ምግቦች በደንብ ገብቷችሁ ተረድታችሁ በቤት ውስጥ ማዘጋጀት ከፈለጋችሁ የዩቲዩብ ገጻችንን ምርጫችሁ አድርጉ። የተለያዩ የአበሻ እንዲሁም የፈረንጅ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ይህን የመለኛ ቪዲዮ እንዲሁም ከዚህ በፊት ያሳየናችሁ የመለኛ ምግቦች ላይ ማንኛውም ጥያቄ እንዲሁም ግር ያላችሁ ነገር ካለ የአስተያየት መስጫ ሳጥኑ ላይ ጥያቄያችሁን በዝርዝር አስቀምጡልን። እኛም ጥያቄያችሁን ተቀብለን በዝርዝር እናስረዳችኋለን። አሁን ቁሌቱ ላላ ብሎልናል። ቁሌቱ በእንፋሎት ለተወሰነ ደቂቃ እስኪበስልልን ድረስ ቁሌት ላይ ቲማቲም የማይጨመርበትን ምክንያት ላስረዳችሁ። በመጀመሪያ ቁሌት ላይ ቲማቲም ሲገባ ወጡ ሲያድር አረፋ ይሰራል። ሁለተኛው ምክንያት ደግሞ ቲማቲም የገባበት ወጥ ትክክለኛ የሆነውን ያበሻ የቁሌት ጣዕም ያጠፋብናል። ሶስተኛው ምክንያት ደግሞ ቲማቲም የገባበት ቁሌት ለቀናት ሳይበላሽ አይቀመጥላችሁም። አራተኛና ዋነኛ ምክንያት ደግሞ ቁሌት ላይ ቲማቲም ስታስገቡ የበርበሬው የማቃጠል ጣዕም ይዘት ሙሉ ለሙሉ ይጠፋና ስኳር ማለት ይጀምራል። አሁን ቁሌቱ ላይ ግማሽ የሾርባ ማንኪያ የተፈጨ ኮረሪማ እንጨምራለን። የኮረሪማ ቅመም እንዴት እንደሚዘጋጅ እሱንም እዚሁ ገጻችን ላይ ታገኙታላችሁ። ኮረሪማውን ጨምራችሁ ለተወሰነ ደቂቃ ካማሰላችሁት በኋላ ውሃ ትከልሳላችሁ። የከለስነው የውሃ መጠን 500 ሚሊ ሊትር የፈላ ውሃ ነው። እንቁላል ቁጭ ወጥ ስታዘጋጁ ቁሌቱ ትንሽ ወፈር ማለት ስላለበት እዚህ ጋር የምትጨምሩትን ውሃ በደንብ መጠናችሁ መጨመር እንዳዘነጉ። ውሃውን ከጨመራችሁ በኋላ ከቁሌቱ ጋር በደንብ ታዋህዱታላችሁ። ከላይ ድስቱ ላይ ተለጥፎ የቀረ ቁሌት ካለ በደንብ እንዲበስል ወደ ስር በማማሰያው ትከትቷላችሁ። አሁን ድስቱን ትከድኑትና በደንብ እስኪንተከተክ ድረስ ታበስሉታላችሁ። እዚህ ጋር የምድጃችሁን የሙቀት መጠን ከፍተኛ ላይ ማድረግ ይኖርባችኋል። ቁሌቱ ልክ መፍለቅለቅ ሲጀምር ከፍታችሁ በማማሰያ በደንብ ታማስሉታላችሁ። በማማሰያው በደንብ ካማሰላችሁት በኋላ አንድ የሾርባ ማንኪያ ነጭ ሽሮ ከላይ ታደርጋላችሁ። ሽሮውን ከጨመራችሁ በኋላ ሽሮ እንዳይጓጉልባችሁ ልክ እኔ እንደማደርገው በእንቁላል መምቻ በደንብ ታማስሉታላችሁ። እዚህ ጋር ደግሞ የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉታላችሁ። በቤት ውስጥ ያዘጋጃችሁት ነጭ ሽሮ ከሌላችሁ እዚህ ጋር ምጥን ሽሮውን መጠቀም ትችላላችሁ። ሽሮን የጨመርንበት ምክንያት አንደኛ ለጣዕም ሲሆን ሁለተኛ ደግሞ ቁሌቱን ወፈር እንዲያደርግልን ነው። ሽሮን የማትፈልጉ ከሆነ ያለ ሽሮም መዘጋጀት ይችላል። ሽሮውን በእንቁላል መምቻ በደንብ ከበተናችሁት በኋላ ምስሉ ላይ እንደምትመለከቱት ቁሌቱ በደንብ ይወፍርላችኋል። አሁን ደግሞ ትከድኑትና በተወሰነ መልኩ ታንተከትኩታላችሁ። አሁን ወጡ ላይ የምታስገቡትን 5 ያበሻ እንቁላል ታዘጋጃላችሁ። የምታዘጋጁት ወጥ ጣዕሙ ቆንጆ እንዲሆንላችሁ ከፈለጋችሁ ያበሻ እንቁላሉን ተጠቀሙ።
አሁን እንቁላሉን እየሰበራችሁ ቁሌቱ ላይ ትጨምራላችሁ። እዚህ ጋር አንድ መርሳት የሌለባችሁ ነገር እንቁላል ሰብራችሁ የጨመራችሁበት ቦታ ላይ ሌላ እንቁላል መልሳችሁ መጨመር የለባችሁም። ስለዚህ ሁሉንም እንቁላሎች ዙሪያውን ድስት ውስጥ መጨመር ይኖርባችኋል። አንዱን አንዱ ላይ ከደረባችሁት ቶሎ አይበስልላችሁም። እያንዳንዱን እንቁላል ሰብራችሁ የተለያየ ቦታ ላይ ቁሌቱ ውስጥ ከጨመራችሁ በኋላ ድስቱን ከድናችሁ የምድጃችሁን የሙቀት መጠን ከፍተኛ ሊያደርጋችሁ ቢያንስ ለ3 ደቂቃ ያህል ታንተከትኩታላችሁ። ለ3 ደቂቃ ያህል በከፍተኛ ሙቀት ካንተከተካችሁት በኋላ ድስቱን ትከፍቱና ቀደም የጨመራችሁበትን የእንቁላል ቦታ እያስታወሳችሁ ማማሰያችሁን በመጠቀም ቀስ እያላችሁ ትገለብጡታላችሁ። እዚህ ጋር እንቁላሉን ለመገልበጥ የምትጠቀሙበት ማማሰያ እንደኔ ሰፊ መሆን አለበት። ነገር ግን ሰፊ ማማሰያ ከሌላችሁ ሰፋ ያለ ጭልፋ መጠቀም ትችላላችሁ። ሰፋ ያለ ማንኪያ ወይም ጭልፋ እንዲሁም ማማሰያ የምንጠቀምበት ምክንያት እንቁላሉን እንዳይፈረክስብን ነው። እንቁላሉ ምስሉ ላይ እንደምትመለከቱት ቁሌት ውስጥ ሆኖ ቆንጆ ሆኖ በስሎልናል። እንቁላሉን በከፍተኛ ሙቀት ሳታተከትኩ ለመገልበጥ ከሞከራችሁ እዛው ማማሰያው ላይ እንዳለ ፍርስ ይልባችኋል። ስለዚህ እንቁላሉን በከፍተኛ ሙቀት ማንተክተካችሁን እርግጠኛ ሁኑ። አሁን የምትፈልጉትን ያህል ጨው ትጨምራላችሁ። የጨው መጠን ይሄን ያህል የማንላችሁ ምክንያት ሁላችንም የምንጠቀመው የጨው መጠን ስለሚለያይ ነው። ስለዚህ እየቀመሳችሁ ጨምሩ። ጨውን ጨምራችሁ ትንሽ ካንተከተካችሁት በኋላ የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉና 1 የሾርባ ማንኪያ የተነጠረ ለጋ ቂቤ ትጨምራላችሁ። ቂቤውን ጨምራችሁ በደንብ ከቀለጠላችሁ በኋላ ግማሽ የሾርባ ማንኪያ የመከለሻ ቅመም ትጨምራላችሁ። የመከለሻ ቅመሙን ከጨመራችሁ በኋላ ቀስ ብላችሁ ወደፊት ወደ ኋላ እያረጋችሁ ታማስላላችሁ። ይህንንም የምናደርግበት ምክንያት የጨመርነው እንቁላል እንዳይፈርስብን ነው። አሁን የእንቁላል ቁጭ ወጣችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ይህን ወጥ በቤት ውስጥ ካዘጋጃችሁት በትኩሱ ተጨልፎ አይቀርብም። ትንሽ መብረድ ይኖርበታል። የእንቁላል ቁጭ እንግዲህ በቀላሉ በቤት ውስጥ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። ከሞከራችሁት ደግሞ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁልን ፎቶና ቪዲዮ ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ነገር ግን የመለኛ ገጻችን ላይ መላክ ያለባችሁ ማንኛውም የምግብ እንዲሁም የመጠጥ አይነት ከዚህ በፊት በመለኛ ገጽ ያሳየናችሁ የምግብና የመጠጥ አይነት ብቻ መሆን አለበት። ያላሳየናችሁ ነገር ላይ አስተያየት መስጠት አንችልም። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁልን ከልብ እናመሰግናለን።